ሰሞኑን በጣም አነጋጋሪ የነበረው የክሪስቲና የዴዝመንድ ፍቺ ነው። አብረው በትንሹ ወደ 15 ዓመት አሳልፈው እሱ ግን ያው ማገጠባት። በዚህ ምክንያት ብዙ ሲወራ ነበር። እዚህ ጋር ስታዩትም ሪሌሽንሺፓቸውን ምንም በቃ ትክክለኛና በፍቅር የተሞላ ህይወት ነው የሚመስለው። እሱ ይማግጣል ብሎ የጠበቀ ሰው የለም። ከዛ ግን የባሰው ነገር እንደዚህ እየተወራ ጭራሽ ሁሉ እሱ ከሌላ ሴት ጋር ድጋሚ ይታያል። እናም ያው ይቅርታ ምናምን ይላል። አዲስ ነገር የለውም። ስለ እነዚህ ሰዎችስ ታስታውሳላችሁ? ጋቢና ፍቅረኛዋ ለማታውቋቸው እያቸው እዚህ ጋር ብዙዎች የሚቀኑበት ግን ደግሞ ነገሮች እንደ ዴዝመንድ እና እንደ ክሪስቲ በቀላሉ ያላለቀበት እውነተኛ ታሪክ ነው። ታዲያም ጋቢ ከፍቅረኛዋ ጋር ትንሽ ጊዜ እንዳሳለፉ ነበር ወደ ትዳር የገቡት። አብረውም ለመኖር ታዲያ ቤት ውስጥ ምናምን አይደለም የሚያስቡት። ተንቀሳቃሽ መኪና ገዝተው በሱ እየዞሩ መኖር ነው የፈለጉት። ይህንንም ተንቀሳቃሽ ቤት የሚመስል መኪና የገዛችው ጋቢ ነበረች። አብዛኛው ጊዜያቸውንም የሚያጠፉት በቃ የፍቅር ጊዜ እያሳለፉ። ጋቢም ደግሞ ዩቲዩብ ቻናል አላት። እዛ ላይ በቃ ጥሩ ነገሮችን እየለቀቁ መጀመሪያ እንዳሳዩዋቸው አይነት ቪዲዮዎች ማለት ነው። ልክ እንደነዚህ በአጭር ጊዜም ነበረ ሰዎች ጋር እውቅና ያገኙት። ምን ያክል እድለኛ ናቸው፣ ምን ያክል ደስ ይላሉ፣ እንዴት ነው የሚዋደዱት እያለ ሰው በጣም ነው የሚወዳቸው። ልክ እንደ ክሪስቲና እንደ ዴዝመንድ ማለት ነው። በቃ ሁሉም ነበር የሚወዳቸው። እንዲሁም ክሪስቲ ከዴዝመንድ ጋር ስትሰራ ሁሌ ያው ፈታ እያሉ ስለሆነ ሶሻል ሚዲያንና ሪል ላይፍን ሰው አንድ አድርጎት የእነሱን ኮንቴንት ይጠብቃል። ከትንሽ ቀናቶች በኋላ ፍቅረኛዋ ብቻውን ይለቃል። ጋቢ የለች። አዲስ ቪዲዮ ሲለቅ የበፊቱን ኤዲት እያደረገ ምናምን እንደ አዲስ ይለቃል እንጂ ጋቢ አዳዲስ ቪዲዮዎች ላይ መጥፋት ጀመረች። ጭራሽ ሁሉ ትኩረት ሰጥተው መከታተል ሲጀምሩ እየተዟዟሩ ነበር የሚኖሩ ብያቸዋል። ከዛ ወደ ቤቱ ይመለሳል። ፍቅረኛዋ ብቻውንም ነበር፣ ጋቢም የለችም። በዛ ላይ ይሄ መኪና የእሷ ነበር። አሁን በሱ ቁጥጥር ስር ነው። ሰዎችም ሶሻል ሚዲያ ላይ በቃ መጨነቅ ጀመሩ። ጋቢ የሆነ ነገር ጥቃት ደርሶባት ምን ሆናን የጠፋችሁ ብለው። በዛ ላይ ደግሞ ያለውን ነገር ፍቅረኛው ያስረዳል ብለውም ሲጠብቁ ተለያይተውም ከሆነ ተለያይተናል፣ ማገጣበትም ከሆነ ማገጣብኛል፣ በቃ ብቻ የተፈጠረ በፍቅረኛሞች ያለ እንድትለያዩ የሚያደርጋችሁ ነገር ተፈጥሮም ከሆነ ያስረዳናል ብለው ሲጠብቁ እሱ በቃ ምንም እንዳልተፈጠረ ኖርማል ላይፍ ይኖራል። ጭራሽ ሁሉ ሰውን በጣም እንዲጠራጠር ያደረገው ጠበቃ ይቀጥራል። ሁሉም ሰው በይሳት ጋቢ ጠፍታለች ብሎ ለፖሊስ ሪፖርት አድርጎ ጋቢ መፈለግ ጀመረች። በጊዜውም ታዋቂ ስለነበረች ስለሷ ዜና ያልሰራ ማንም የለም። ጋቢ ጠፋች ነው እንዳለ። ይህንም ታዲያ ፖሊሶች የሆነ መረጃ ይለቃሉ። ይህም መረጃ ከወር በፊት የነበረ መረጃ ነው። ጋቢና ፍቅረኛዋ መኪናውን ዳር ላይ አቁሞት ይጣላሉ። ሲጣሉ ደግሞ ፍቅረኛዋ ይመታታል። የቆሙት ደግሞ መንገድ ዳር ስለነበረ በዛ በኩል የሚያልፍ ሌላ ሰዎች ይህን ነገር ያያሉ። እናም ቀጥታ ለፖሊስ ይደውላሉ። ፖሊሶቹ ምንድን የተፈጠሩ ብለው ሲጠይቋቸው የሆነ ሰውዬ የሆነችን ልጅ በጥፊ እየመታት ነው ይላሉ። እዛ ቦታ ላይም ፖሊሶች ሄደው ያለውን ነገር ማጣራት ጀመሩ። ጋቢ ማለት እችነች ትክክለኛ ቪዲዮ ነው ከፖሊሱ ቬስት ላይ ወይም ደግሞ ቦዲካም የተወሰደ ማለት ነው። አሁን እዚህ ጋር እንድትረዱ የምፈልገው ነገር አንድ ነገር አለ። እሷ እያለቀሰች ነው። የሁለቱ ሶሻል ሚዲያ ውስጥ ግን ገብታችሁ እያለቀሰች ብትፈልጉ በጭራሽ አታገኙ። ስለዚህ ሶሻል ሚዲያ እንዲህ ነው። ሁሌም ቆንጆ ነገር የሚለቀቅበት፣ ሁሌም ሰዎች ይኝ ብለው የሚለቁበት እንጂ መጥፎን አብዛኞቹ የማይለቁበት ቦታ ነው። ሰዎችም ብዙ ጊዜ ይህንትና ላይፍ እያዩ በቃ እንደሱ ካልሆንኩ ብለው ስትረስ ውስጥ ይገባሉ። አንዳንዱም ጭራሽ ራሱንም የሚያደርጋለ ጓደኞች እንደዛ ጥለውኝ ሄዱ ምናምን በሚል ግን ሶሻል ሚዲያ ላይ እንደምታስቡት ሁሌ እኝ ብለው እንደምታያቸው አይደለም። በጀርባ ትክክለኛው ላይፋቸው ላይ ሚዝረብል ነው። ጭራሽ ሁሉ ጋቢን እዚህ ጋር የምታያትን ይደበድባታል ፍቅረኛዋ። በዚህ በኩልም እዚህ ጋር ቪዲዮ ስታዩ ይሄኔ እነሱን እያዩ ይሄን አንቺ ፍቅር እንደ ጋቢና እንደ ፍቅረኛዋ አይደለም ብሎ የተለያየም ሊኖር ይችላል። የነሱ ፍቅር ይበልጣል ብሎ። ስለዚህ በዚህ ቪዲዮ በደንብ የኔ ቤተሰቦች ምርጦቼ ውዶቼ በጣም ነው የምወዳችሁ። የምሬን ነው የምላችሁ። እኔ ደግሞ አንዳንድ የቀረብኳቸውም ማቃቸውም ስላሉ ሶሻል ሚዲያ ላይ ስታያቸው በቃ ዋው የሚያስብል ምናምን፣ ግን በሪያሊቲ ወይም በሪል የሚኖሩት የሆነ ሚዝርብል የሆነ ህይወት ነው፣ የማስመሰል ህይወት ነው። እንደዚህ አይፎን ይዘው ሲነሱ ምን ሲሉ ወይ ጓደኛቸው ነው ወይ የሰው ነው። የሆነ ሆቴል ሄዱ በቃ ሌክቸር ሆቴል ምናምን ስታያቸው እዛም የተለየ ነገር የሚያደርጉት ነገር የለም። ግፋ ቢባል 200 300 400 ቢከፍሉ ነው የተገኙትም እዛ ቦታ አንዴ ወይ ሁለቴ ሊሆን ይችላል። ስለዚህ ሶሻል ሚዲያ ወደዚህ ነው፣ ሪያሊቲ ወደዚህ ነው አብዛኛው ጊዜ። እና እንደዚህ ዲፕሬሽን ውስጥ አትግቡ። እንደዚህ በቃ ሆኑ ተበለጥን ወይ እንደዚህ ሆነ ምናምን በጭራሽ። ሁሉም የየራሱ ችግር አለበት። ችግሩን
ስለማይለቅ ነው። ጥሩዋን ከመቶ 10 ወይም 20ውን ጥሩ ነገር እያያችሁ ከጀርባ ያለውን ነገር ሳታውቁ ሶሻል ሚዲያ ላይ አትሸወዱ። አትታለል የሚለው ሰፈጣቁታላቸው እንደዛ ነው። ወደ ታሪኩ እንመለስ። እናም እዚህ ጋር የምታዩትም የፖሊሱ ቦዲካሙ ላይ የተቀረጸው እንደመታት እየተናገረች ለምን እንደሚመታትም ፖሊሱ እየጠየቃት ነው። ይህም ነገር የተቀረጸው በፖሊሶቹ ነው። ለዛም ነው የወጣው ሚዲያ ላይ። ታዲያም ይሄን መረጃ ህዝቡ ጋር ሲደርስ ዋንዴ ህዝቡ ገባው። ኦኬ እዛ ሚዲያ ላይ የምናየው ነገርና ሪያሊቲው የተለያየ ነው። ስለዚህ የሆነ ነገር አርጓት ነው አሉ። እሱ ደግሞ አሁን እቤቱ ነው ያለው። ሰዎች ግን ሊያስቀምጡት አልፈለጉም። የት አርጋት ነው ምን አርጋት ነው ብለው የበለጠ እሱን መቆሚያና መቀመጫ አሳጡት። ምክንያቱም ያንን ቪዲዮ የፖሊሱን ቪዲዮ ካዩ በኋላ ገሏት ቢሆንስ ብለው ማለት ነው። እሱም ደግሞ በዚህ በኩል ጭንቅ ሲለው ጥፍት ይላል። ፖሊስም ደግሞ በዚህ በኩል መረጃ አሰባስቦ ሊይዘው ሲል ፖሊስም ሊያገኘው አልቻለም። ቤተሰቡን ሄደው ፖሊሶች ጠይቁ እኛ እናቅማሉ። ግን ፖሊሶቹ እሱን ትተውት ጋቢን ስልኳ ላይ የምትጠቀመው አፕሊኬሽን አለ። ቱር ስታደረጉ ወይም ደግሞ እንደዚህ ካምፕ ምናምን የምታደረጉ ከሆነ ሎኬሽናችሁ ኦን ሆኖ እንቅስቃሴያችሁ የሚከታተል አፕሊኬሽን አለ። እሱን ጭናለች። እናም መጨረሻ ላይ ይሄ አፕሊኬሽን የተጠቀመችበትን ቦታ ትሬስ አድርገው አካባቢውን መመርመር ጀመሩ። ብዙም ጊዜ አልፈጀባቸው። ወዲያው ጫካ ውስጥ አገኟት። ግን ሞታለች። ታዲያም በዚህ ሰዓት ፍቅረኛዋ ላይ ትኩረት በጣም ተጨመረ። ያው ችላ ብሎት ነበረ መጀመሪያ ጋቢ እናገኝ ምናምን ብለው፣ አሁን እሱን ይገደላት ተብሎ ምክንያቱም ሲያጣሩ ደግሞ ታንቃን የተገደለችው እሱ ነው የሚሆነው ተብሎ በቃ ድፍን ከተማው እሱን ፍለጋ ተጀመረ። ግን ሊገኝ አልቻለም። እንደዛም ሆኖ ሰዎች በቃ እየተባበሩ አንዱ ላንዱ እየነገረ ይሄዳል ተብሎ የታሰበው የሆነ ወደ ጫካ ወይም ደግሞ እግር ጉዞ ወዳለበት ቦታ ነበርና ወደሱ ድፍን የከተማው ህዝብ በሚባል ሁኔታ እሱ መፈለግ ጀመረ። ጭራሽ ሁሉ በዚህ ፍለጋ ኤፍቢአይ ሁሉ ነበረበት። እናም ትንሽ ካለፋቸው በኋላ ይህን ፍቅረኛዋን አገኙት። ችግሩ ግን ሞቷል። ራሱን አርጓል። የያዘው ቦርሳ ያለውን ዕቃ ምናምን ቼክ ሲያደርጉ ዲያሪ ያገኙ። የዕለት ተቀን እንቅስቃሴውን የሚጽፍበት እዛ ዲያሪ ላይ ደግሞ ጋቢን እንደገደላት መስክሯል። ግን ደግሞ የገደልኳት ጭንቅላቷን ታማ እና ህመሙ ከአቅሟ በላይ ስለሆነ ግደለኝ ብላኝ ስለነበረ የገደለች የሚል ብዙም አሳማኝ ያልሆነ ምክንያት አስቀምጧል። ግን እንደገደላት አምኗል። እናም እንደዛ በቃ ፍቅር ናቸው ሲባሉ የነበሩ ሰዎች ሁለቱ ዴዝመንድና ክሪስቲን ያው እኛ ያላየነው ብዙ ያሳለፉት ነገር ሊኖር ይችላል። እንዳልኳችሁ ሶሻል ሚዲያ ላይ ሁሉም በሚባል ሁኔታ የሚፖስቱት ይህኝ ብለው ነው ተሳክቶላቸው በቃ አልፎላቸው ምናምን። ግን እንደዛ አይደለም። የምንኖረው ምድር ላይ ነው። ምድር ደግሞ በምቾት ደልቀቅ ብላችሁ የምትኖሩበት ነገር የለም። ሁላችንም የየራሳችን የሆነ ጠባሳ አለን። ስለዚህ ብዙ ሶሻል ሚዲያ ላይ በምታዩት ነገር አይደብራችሁ፣ አይክፋችሁ። ጭራሽ ሁሉ ራሳችሁን ለማድረግ የምታስቡ አትጃጃሉ። ቆንጆውን ነገር ነው እንጂ ይህን ከጀርባቸው ብዙ ነገር እያሳለፉ ይህም ታሪክ እንደሚያስተምራችሁ ተስፋ አደርጋለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።